ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ሀገራዊ ምክክር ወይስ በአማራ ሕዝብ ላይ የተሸረበ ሴራ? የአዲስ አበባ እጣ ፈንታ፣ የአገዛዙ ውድቀትና የአማራ የህልውና ትግል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቻናላችን ተከታታዮች እንደምን ቆያችሁ? ዛሬ በሀገራችን ኢትዮጵያ ወቅታዊ የፖለቲካ ሁኔታ በተለይም ሀገራዊ የምክክር ጉባኤ በሚል መድረክ ስም እየተከናወነ ስላለው አደገኛ የፖለቲካ ድራማ ይዘንላችሁ ቀርበናል። ሀገራችን በታሪኳ አይተው የማታውቀውን የውጥረትና የውድቀት አጋጣሚ ውስጥ በወደቀችበት በዚህ ወቅት አገዛዙ ምክክር እያደረግኩ ነው በሚል ሽፋን የአማራን ህዝብ ህልውና አደጋ ውስጥ የሚጥሉና የህዝብን ቁስል የሚነኩ አጀንዳዎች ወደ አደባባይ አውጥቷል። በዚህ የምክክር ጉባኤ 15ኛ ቀን ውሎ ላይ በተሳታፊዎች መካከል ዱላ ቀረሽ ክርክር የተደረገባቸውና ሀገሪቱን ወደ ባሰ አደጋ ሊከቱ የሚችሉ በርካታ ነጥቦች ይፋ ሆነዋል። የአዲስ አበባ ከተማ ዕጣ ፈንታ፣ የብሔር ፌዴራሊዝም መቀጠል፣ የሰንደቅ ዓላማ፣ የሃይማኖት አጀንዳዎች የዚሁ ውጥረት አካል ናቸው። ዛሬ እነዚህ ነጥቦች በአንድ እየመዘዝን አገዛዙ የአማራን ህዝብ ህልውና ለማስወገድና ስልጣኑን ለማራዘም የሚጠቀምበት አደገኛ አካሄድ እንዲሁም የፋኖ ህዝባዊ ትግል ብቸኛ መፍትሄነትን በሰፊው እንተነትናለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝኩ። የብሔር ፌዴራሊዝም ውድቀትና የአማራ ህዝብ የህልውና ስጋት። በመጀመሪያ ደረጃም በምክክሩ ዙሪያ ሚዛን ደፋ ተብሎ የቀረበው የብሔር ፌዴራሊዝም ጉዳይ እንመልከት። ላለፉት 30 ዓመታት ሀገራችንን ወደ ክፍፍል፣ ወደ ወንድም ከወንድሙ ማጋጨትና ለአማራ ህዝብ ተደጋጋሚ ጭፍጨፋና መፈናቀል ምክንያት በብሔር ላይ የተመሰረተው ስርዓት መሆኑ የአደባባይ ሚስጥር ነው። አገዛዙ ይህንን ህዝብን ከህዝብ የሚያጋጨውና ሀገርን የሚያፈርስ ስርዓት ይቀጥል በሚል በምክረ ሐሳብ ደረጃ እንዲይዝ ማድረጉ የአማራን ህዝብ ለማግለልና ለመጫን ያለው ፍላጎት ማሳያ ነው። የብሔር ፌዴራሊዝሙ ይቀጥላል ማለት በአማራ ህዝብ ላይ ለዓመታት ሲካሄድ የቆየው መዋቅራዊ በደል፣ ማፈናቀልና የዜግነት መብት መነጠቅ ይቀጥል ማለት ነው። አገዛዙ ይህንን አደገኛ ስርዓት ለማስቀጠል የሚያደርገውን ጥረት በምክክር ስም ሲሸፍን፣ ህዝቡ ግን ይህ አደረጃጀት የአገር ማፍረሻና የአማራን ህዝብ የመኖር ህልውና የሚፈታተን መሆኑን ጠንቅቆ ያውቃል። አገዛዙ ፍትህን ሳይሆን የቡድን ፍላጎትንና የብቸኝነትን የበላይነትን ለማስከበር ሲል ሀገሪቱን ወደ ባሰ ቀውስ እየመራት ይገኛል። የአዲስ አበባ ከተማ አደጋና የልዩ ጥቅም ሴራም። በምክክር ወቅት እጅግ በጣም የሞቀና ሀገራዊ ስጋትን የደቀነው ሌላው አጀንዳ የአዲስ አበባ ጉዳይ ነው። አዲስ አበባ የሁሉም ኢትዮጵያውያን መኖሪያ፣ የኢትዮጵያና የመላው አፍሪካ መዲና መሆኗ ይታወቃል። ነገር ግን አገዛዙ ከተማዋን የቡድን ፍላጎት ማሟያ ለማድረግና የአንድ አካል የበላይነት ለመመስረት የሚያደርገውን ተንኮል በስብሰባ ላይ በግልጽ ታይቷል። በክርክሩ ወቅት ኦሮሚያ ከአዲስ አበባ ልዩ ጥቅም ማግኘት አለባት የሚለው ሐሳብ እንደገና ሲነሳ ተስተውሏል። ለመሆኑ አዲስ አበባ የሁሉም ብሔር ብሔረሰቦች ልጅ በተለይም በርካታ የአማራ ተወላጆችንና ሌሎችንም እያበላችና እያሳደገች ባለችበት ሁኔታም እንዴት ነው የኦሮሚያ ልዩ ጥቅም የሚባል ነገር የሚጨመረው የሚለው ጥያቄ ብዙዎችን አወዛግቧል። የክልሎችን ልጅ ይዛ እየመገበች ስለሆነ ክልሎች ለአዲስ አበባ መደጎም አለባቸው የሚል ሙግት መቅረቡ ተገቢ ነው። አዲስ አበባን ወደ ኦሮሚያ ክልል ለማካተት የሚደረገው ጥረት ከተማዋን ያጠፋታል፣ ነዋሪዎቿንም ለከፍተኛ ስጋት በደል ይዳርጋልም እየተባለ ነው። የሸገር ከተማ ወሰንና የስም ለውጥ እኩይ አጀንዳም። በተያያዘም የከተማዋን ስም ፊንፊኔ ይሁን በሚልና አዲስ አበባ የኦሮሚያ እምብርት ናት በሚሉ አጀንዳዎች ላይ የተደረገው ሰጥ አገባ የአገዛዙን የረጅም ጊዜ ስልታዊ እቅድ ያሳያል። የአዲስ አበባና አዲሷ የሸገር ከተማ ወሰን ትክክል እንዳልሆነና በገለልተኛ አካል ይታይ የሚሉ ሐሳቦች ቢቀርቡም አገዛዙ እነዚህን እውነታዎች በሰነዱ ውስጥ ሳይካተቱ እንዲቀሩ ማድረጉ አድበስብሶ የማለፍ ሴራም ነው እየተባለ ነው። አዲስ አበባን የህዝብ ሳትሆን የህልም መጫወቻ ለማድረግ የሚደረገው አካሄድም የሀገረ መንግስት ግንባታውን በእጅጉ የሚጎዳ ነው። ከተማዋን የአንድ አካል ብቻ ለማድረግ መሞከርም ኢትዮጵያዊነትን ማፍረስና የዜጎችን የመንቀሳቀስ የመኖርና የመስራት መብት ገደብ ውስጥ መክተት ነው። ይህ ደግሞ ለአማራ ህዝብም ሆነ ለጠቅላላው የኢትዮጵያ ህዝብ በፍጹም ሊቀበለው የማይችለው የተሳሳተ መንገድም ነው። ሃይማኖትንና ሰንደቅ ዓላማን የማወዛገብ ሙከራም። ከዚህ በተጨማሪም አገዛዙ
የህዝቡ ትኩረት ዋና ዋና ከሆኑት የህይወትና የደህንነት ጥያቄዎች በተለይም በጎንደር፣ በወሎ፣ በሸዋና በጎጃም እየተፈጸመ ካለው ህዝባዊ ጭፍጨፋ ለማስቀየርና የሰንደቅ ዓላማ፣ የክልሎች መዝሙርና የሃይማኖት አጀንዳዎችን አወዛጋቢ በሆነ መልኩ አቅርቦታል። የኢሬቻ በዓል አከባበር በካላንደር እንዲካተትና በአንጻሩም የአደባባይ ላይ ስብከቶች እንዲቀሩ የቀረቡት ሐሳቦች የሃይማኖትና የባህል እሴቶችን በመንካት ህዝብን እርስ በርስ ለማጋጨት የተወጠኑ ናቸው። ህዝቡ በኢኮኖሚ ውድቀት፣ በህይወት ዋስትና ማጣትና በጦርነት እየተሰቃየ ባለበት በአሁኑ ወቅት አገዛዙ እንዲህ ያሉ የሃይማኖትና የባህል ጉዳዮችን እንደ ፖለቲካ ካርድ መጠቀሙ ምን ያህል ኃላፊነት የጎደለው መሆኑን ያሳያል። ይኸውም አሁን እየተካሄደ ያለው ሀገራዊ የምክክር የህዝብን ጥያቄ ለመመለስ ሳይሆን አገዛዙ ስልጣኑን ለማራዘም የሚያደርገው የፖለቲካ ድራማ መሆኑ ነው። የብሔር አደረጃጀትን በማስቀጠልና የአዲስ አበባ ስጋት በማባባስ ዘላቂ ሰላምና ፍትህ ማምጣት በፍጹም አይቻልም። ይህንን የስርዓቱን በደል የአማራን ህዝብ ህልውና የመንጠቅ አካሄድና ሀገርን እርስ በርስ የማጋጨት ሴራ ማስቆም የሚቻለው በወሬና በከንቱ የምክክር አዳራሾች ሳይሆን በምድር ላይ እየተካሄደ ባለው እውነተኛና ህዝባዊ ትግል ብቻ ነው። ዛሬ በሀገራችን እየተካሄደ ያለው የአማራ ህልውና ትግልም ወይም የፋኖ ህዝባዊ እንቅስቃሴም የአማራን ህዝብ ከመታረድ ከመፈናቀልና ከሁለተኛ ዜግነት የሚያድን ብቸኛው የህዝብ አለኝታም ነው። የፋኖ ትግል የአማራን ህዝብ ህልውና ከመታደግም ባሻገር የሁሉንም ኢትዮጵያዊ የእኩልነት የፍትህና ህግ የማስከበር ትግል ነው። የፋኖ ትግል ሀገርን ከብተና የሚያድን የአዲስ አበባንም ሆነ የሌሎችን አካባቢዎች ህዝቦች መብት የሚያስከብር የብሔር አምባገነንነትን አስወግዶ የዜግነት ክብርን የሚያጎናጽፍ ብቸኛው መፍትሄም ነው። በመጨረሻም አገዛዙ በሚያሰራጨው የከፋፍለህ ግዛው ፖሊሲና በውሸት የምክክር ድራማ ሳንሸወድ እውነታውን ተረድተን ከፋኖ ህዝባዊ የህዝብ ትግል ጎን በመቆም የህልውናችንና የሀገራችን አደጋ ማስወገጃ መንገድ ነው። ሀገራችን ኢትዮጵያ በነጻነትና በእኩልነት የምትቀጥለው ይህ አምባገነናዊና ፋሽስታዊ ስርዓት ሲወገድ ብቻም ነው። አገዛዙን ከመታገል በላይ ፈታኝ የሆነብን ነገሩ ራሱ አማራውን መታገል ነው። አማራውን አማራ የማድረግ ትግል ነው የያዝነው። ይህ የፕሮፌሰር ትንግርቱ ገብረ ጻዲቅ ንግግር ነው። የዛሬውን የህዝባችንን ውስብስብ ገጽታና የትግሉን እውነተኛ ፈተና በግልጽ ያሳየ ትልቅ የታሪክ አደራ ነው። ፕሮፌሰሩ ይህንን ሲናገሩ ውጫዊውን ጭቆና ለመመከት መጀመሪያ የውስጥ ማንነትን ማጠናከር፣ ህዝቡን ከተቀናበረበት የታሪክና የፖለቲካ ሴራ ማላቀቅ ትልቁና አስቸጋሪው የቤት ስራ ለማስገንዘብ ነው። አማራው በታሪኩ የገነባውን የነጻነት የፍትህና የአንድነት እሴቶች እንደገና ጠብቆ እንዲቆም ማድረግ ዛሬ ላይ የህልውና ብቻም ሳይሆን የነገው ህልውና ማረጋገጫ ጉዳይም ሆኗል። ፕሮፌሰር ትንግርቱ ገብረ ጻዲቅ ዛሬ ላይ ሆነው የአማራን ህዝብ ቁስል በግልጽ የሚለዩ ትክክለኛውና የመፍትሄ አቅጣጫ የሚያመለክቱና የታሪክ አደራቸውን በብቃት እየተወጡ ያሉ ጀግና ምሁር በመሆናቸው ነው። ትግሉ ትልቅ የታሪክና የእውቀት አቅም አግኝቷል ማለት ይቻላል። ህዝባችን በተለያዩ ኃይሎች ሲወረር፣ ሲጨቆንና የቁልቁለት ጉዞ እንዲጓዝ ሲደረግ እውነትንና ሐሳብን አንግበው የሚቆሙ እንደ ፕሮፌሰር ትንግርቱ ያሉ አርበኞች መኖራቸው ለአማራው ህዝብ የድል ተስፋን ሰጥተውታል። አገዛዙን በመሳሪያ ብቻም ሳይሆን የራሱን ማንነት አንድነትና ታሪክ መልሶ ለማዋቀር የሚደረገው ይህ ትግል እንደ ፕሮፌሰር ያሉ በጥበብና በጽናት የሚመሩ መሪዎችን የሚጠይቅ ሲሆን እሳቸውም በዚህ ታሪካዊ ፈተና ውስጥ ግንባር ቀደም ሆነው በመገኘታቸው የህዝባቸውን የክብርና የኩራት መገለጫ ሆነዋል። አማራው ዛሬ በሰጠው የሞራል ልዕልና በጽኑ የለውጥ አቋምና በከፈለው ውድ መስዋዕትነት ድልን በየቀኑ እየተቀናጀ ይገኛል። በዚህ ጉዞ ውስጥ የፕሮፌሰር ትንግርቱ ገብረ ጻዲቅ ድምጽ የህዝባችን የትግል ማቀጣጠያ ችቦና የነገው ሙሉ ነጻነት ማብሰሪያ ቋንቋም ሆኖ ይቀጥላል። ስለተከታተላችሁን እጅግ አድርገን እናመሰግናለን። የዛሬውን ትንታኔያችንን ከወደዳችሁት ላይክ ማድረጋችሁን አትርሱ። ሐሳባችሁን ደግሞ በኮሜንት መስጫው ላይ ጻፉልን። ይህ የነጻነትና የእውነት ድምጽ ለብዙዎች እንዲደርስ ቪዲዮውን ሼር በማድረግ ተባበሩን። ለቻናላችን አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን የቤተሰባችን አባል ሆኑ። ፈጣሪ ሀገራችንና ኢትዮጵያን ህዝቦቿን ይባርክ።